ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሰላም ነኝ፣ እግዚአብሔር ይመስገን። ውድ ኦርቶዶክሳውያን እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። በዓሉ የሰላም የጤና ያደርግልን። ጥምቀት የሰው ልጅ ሕግ እግዚአብሔርን በመተላለፍና ለኃጢአት ገዥ በሆነ ንጹሕ ነፍስ አደፈች፣ ረከሰችም። በኃጢአቱ ምክንያት ከአምላኩ ተጣላ፣ ወደ ምድርም ተጣለ። ምድርም በእርሱ የተነሳ ተረገመች፣ እሾህና አሜከላንም አበቀለች። እርሱም ለብዙ ዘመን አዝኖ በስቃይ ኖረ። ቸርነቱ የማያልቀው መሐሪና ይቅር ባይ አምላካችን እግዚአብሔር በሐዘኑ አዝኖና ስቃዩንም ተመልክቶ ለእርሱ ስለ እርሱ መከራን ስቃይ ይቀበልለት ዘንድ ከንጽሕት ድንግል ቅድስት ድንግል ማርያም ተወልዶ ሊያድነው በገባለት ቃል መሰረት ተፈጸመ። ከዚህ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ የዮርዳኖስ ብርሃት ማኅፀን እንድትሆን ምእምናንም ከአብራክ መንፈስ ቅዱስ ከማኅፀን ዮርዳኖስ ዳግም ተወልዶ መንግሥተ ሰማያት እንዲገባ እንዲሁ ሥርዓተ ጥምቀትን ለማስተማርና አብነት ለመሆን በጥር 11 ቀን ተጠምቋልና ይቺ የተከበረች ቀን ሕዝቡ ክርስቲያን ያከብራት ዘንድ ይገባል። በመጽሐፍ ቅዱስም ጥሩ ውሃንም እረጨባችኋለሁ፣ እናንተም ከርኩሰታችሁ ሁሉ ትጠራላችሁ ተብሎ አስቀድሞ በተነገረው መሰረት ጌታችን በውሃ ተጠመቀ። የዚህ ምክንያት ሊቃውንት ቤተ ክርስቲያን እንደሚያስረዱት ውሃ ለሁሉ አስፈላጊ በመሆኑና ያለ ውሃ መኖር የሚቻል ባለመሆኑ ያለ ጥምቀት ወደ እግዚአብሔር መንግሥት መግባት አይቻልምና ጥምቀትም ለሁሉም የሚገባ ሥርዓት ነው። ከዚህ ባሻገር ውሃ መልክ ያሳያል፣ መልክ ያለመልማል፣ ያጠራል። ጥምቀትም መልከ ነፍስን ያሳያል፣ መልከ ነፍስን ያለመልማልና ያጠራልምና። ሕዝቅኤል 36 ቁጥር 25። በዘመነ ደዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። ማቴዎስ 3 ቁጥር 13፣ ማርቆስ 1 ቁጥር 9፣ ሉቃስ 3 ቁጥር 21፣ ዮሐንስ 1 ቁጥር 32። በጥምቀት መለኮት ቅዱስ ዮሐንስ ግን አገልጋይ በጌታ እጅ ይጠመቃል እንጂ ጌታ በአገልጋዩ አይጠመቅም። እኔ በአንተ ልጠመቅ እሻለሁ፣ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን ኢየሱስም መልሶ አሁንስ ተው፣ እንዲህ ጽድቅን ሁሉ ልንፈጽም ይገባልና አለው። ከዚህ በኋላ ተወው። ጌታችን ኢየሱስም ከተጠመቀ በኋላ ወዲያው ከውሃ ወጣ። እነሆ ሰማይም ተከፈተለት፣ የእግዚአብሔር መንፈስም በርግብ አምሳል ወርዶ በራሱ ላይ ሲቀመጥ አየ። እነሆ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ድምፅም ተሰማ። ማቴዎስ 3 ቁጥር 13 እስከ 17። መንፈስ ቅዱስ በእርግብ አምሳል መውረዱም ምስጢር አለው። እርግብ ሀዲጊት በቀል ናት። መንፈስ ቅዱስም ሀዳጊ በቀል ነውና እርግብ በኖህ ጊዜ ሀጸ ማየ አይሃ ነትግ ማየ አህይ የጥፋት ውሃ ጎደለ ስትል ቆጽላ እጽ ይዘት
ይዛ ተገኝታለች። መንፈስ ቅዱስም ተስፋ መስቀልን ያበስራልና እኛም የአዲስ ኪዳን ሕዝቦች ይህን ምስጢር በመረዳት መከራ መስቀሉን በመሸከምና እምነት በመጽናት እንድንኖር አስፈላጊ በመሆኑ ነገረ ድኅነት በመረዳት በልደቱ እንደዘከረኑ ሁሉ በጥምቀቱም እንዲሁ እናደርግ ዘንድ ይገባል። ጌታችን ኢየሱስ ክርስቶስ የተጠመቀውም በ30 ዓመቱ ነው። ሉቃስ 3 ቁጥር 23 በ30 ዓመቱ የተጠመቀበት ምስጢርም አዳም የ30 ዓመት ሔዋን የ15 ዓመት ሰው ሆነው ተፈጥረው አዳም በ40 ቀን ሔዋን በ80 ቀን ከሥላሴ የተቀበሉትን ልጅነት በምክር ከይሲ ዕፀ በለስን በልተው አስወሰደው ነበርና በ30 ዓመቱ ተጠምቆ መልሶላቸዋል። በ30 ዓመት የመጠመቁ ምስጢር ይህ ሲሆን እኛ ዛሬ ወንዶች በ40 ቀን ሴቶች በ80 ቀን በዕለተ ዓርብ ከቀኝ ጎኑ በፈሰሰው ማየ ግቦ ተጠምቀን ከአብራክ መንፈስ ቅዱስ ከማኅፀን ዮርዳኖስ ሁለተኛ የምንወለድበት ምክንያትም አዳም በ40 ቀኑ ሔዋን በ80 ቀኑ